የሲቲ ጌም ለኛ እንደ መብላት ሻኛ እንደሆነ ጣፋጭ መቁረጥ በሁለት ምላጭ ኤጭ የምን ጭንቀት አቦ ወያለውኛን ከቦ በቋጠሮ ሊያግዝ ከኢትዮጵያ እስከ እንግሊዝ ወቅቶ ቢጠብቅም እኛ ግድ የለንም ብናሸንፍ ዘራፍ ደፍሮ ከኛ በራፍ ማን ነጥብ ይወስዳል በጥይት ይመታል እያለን ፎክረን ወያለውን አቃጥለን መዋል ነው ፏ ብለን ወይ ደግሞ ሽንፈትን ከተከናነብን አትበላም ዋንጫውን ብለን ወያለውን ጨጓራውን መላጥ ለማብሸቅ መሯሯጥ ይሄ ነው በሁለት ቢላ መቁረጥ ማለት ነው ማን እውነቴን ነው የምነግራችሁ የሲቲ ጨዋታ ዩናይትድ ካሸነፈ ማን እንደኛ እንላለን ከተሸነፍን ደግሞ አርሰናል ዋንጫ ይበላም ቀጣይ እናንተን እንለጥፍና ለሲቲ ዋንጫውን እንሰጠዋለን እንላችኋለን ማንቸስተር ይቅደም 9 ሰዓት ተኩል ላይ ቀለል ያለ ጨዋታ አለብን ኦልድ ትራፎርድ ላይ ሲቲን በቀላሉ እናሸንፋለን እንደውም ከረጅም ጊዜ በኋላ ሰፋ ያለ ጎል አግብተን ማለት ነው ጋይስ በወቅታዊ አቋም ሲቲ ከዩናይትድ ጋር ተመሳሳይ ነው ያለፉትን 3 ጨዋታዎች ዩናይትድ አቻ ነው የወጣው ሲቲም አቻ ነው የወጣው በፕሪሚየር ሊጉ ምንም ሲቲን መንፈራበት ምክንያት የለም በዛ ላይ ተጫዋቾቻችን ከአፍሪካ ዋንጫ ተመልሰዋል ካሪክ በመጀመሪያ ጨዋታው ድንቅ ነገር ያሳየናል ብዬ አምናለሁ እናሸንፋለን የውጤት ግምታችሁን ኮሜንት ላይ አስቀምጡልኝ ለዚህ ፈላጭ ውጪ ጨርሶ ነው ማናንሰው ጋይስ ትክክለኛው ማንቸስተር የኛ ማንቸስተር ነው ማንቸስተር ዩናይትድ እንፈቃቀር እንከባበር እንቻቻላለን ምን አባስ ለሆንክ ነው የምችልህ ማን አባህ ነህ አንተ እኔን የምትችለኝ አትቻለኝ አልችልህም ለምንድን እንቻቻለው ግን እንከባበር ከዛ ውጪ ግን አንተ አጉድ በጠራርቅ ባለሱ ስትል ጣቴን ነው የሚቆርጥልህ ወይ ምላሴን ነው የሚቆርጥልህ አትችልም በእኔ ላይ መግዘን ማንቸስተር ደርቢ ነገ እንደሆነ ይታወቃል ለማንኛውም ቸርኪ በመጨረሻም ህልሙ ሊሳካ ነው ነገ ሻሼን ይገጥማል ማለት ነው ታውቃላችሁ እንደመጣ መጀመሪያ ህልሙ ሻሼን መግጠም ነበር ማለት ነው ነገ ማንቸስተር ከተማ ለሁለት ተካፍላ የሚያስከብራት ስሟም የሚያስጠራ በአውሮፓ ላይ ይዞ የሚዞረው ክፍል ሰማያዊ ክፍልና የሚያዋርዳት እና ስንት መጥፎ ሪከርድ ወደ ከተማችን የሚያመጣው ቀዩ ክፍል ነገ ይጋጠማል ማለት ነው ማንቸስተር ደርቢ ነገ ይካሄዳል ስለዚህ ቸርኪ ደግሞ ማንቸስተር ይገጥማል ታስታውሳላችሁ ሃላንድ እንደመጣ ዩናይትድን መግጠም የፈለገው ልክ በመጀመሪያው ጌም ገጠመና ሃትሪኳን በላት ማለት ነው አሁን ነገም ቸርኪ ሃትሪክ ወይ የጎል ወይ አሲስት ሊበላ ይችላል አናቅ ግን ነገ ህልሙ ይሳካል ለማንኛውም ለምን እንደዚህ ማንቸስተርን በየይዛችሁ እየሄዳችሁ እንደምታዋርዱን ነገ ትናገሪያታለሽ እየገረፍኩ ነው መጠይቅሽ ማለት ነው ሜዳሽ ላይ መጥቼ ሜዳ ምን ባል የለም ያንተ ሜዳ ለም የኔ መለማመጃ ሜዳ ነው ኦልድ ትራፎርድ ለማንኛውም ቸርኪ ነገ ምኞቱ ይሳካል እንደዛ ይጫወታል ማለት ነው እና የዩናይትድ ደጋፊ ለሁለት የሚካፈል ይመስለኛል ምክንያቱም ለዩናይትድ እንደግፍ ለሲቲ እንደግፍ አያቆስም ምክንያቱም ለኛ መቋጠር ይፈልጋል በአንድ ሳይድ አርሰናል እንዳይበላ ማለት ነው በሌላ ሳይድ ደግሞ ቲሙ ነው ግን ደግሞ ቲሙ ነው እንዳትል ዩናይትድ ደግሞ መሸነፍ ብርቁ አይደለ ስለዚህ ለቀቅ አድርጉት ይሄን ጌም ለማንኛውም እስቲ ስለ ጌም ምን የተሰማችሁ ነው ቸርኪ ደግሞ ይገጥማል ዩናይትድ ደግሞ ለምን አባቷ እንደዚህ የኛን ስም ማንቸስተር ምልክት ስም ይዛ እንደምታዋርዳ ትናዘዛለች ማለት ነው ያገናኛል ሲቲ ያለቀለት ማለት ነው ጀማው የጋሪ አሰላለፍ በዚህ ሰዓት ላይ ሙሉ ለሙሉ ያስፈራል ሙሉ ለሙሉ ማለት ነው ጀማው ተመልከቱ እዚህ ጋር ያስቀመጥኩላችሁ አሰላለፍ ጋሪ ይገባል ተብሎ ይተጠበቃል ሲቲ ነገ 9 ሰዓት ላይ ያበቃላታል ይኸውላችሁ 2-3 ጎል አግብተን እናሸንፋለን ጨዋታ 100% እርግጠኛ ነኝ እናንተ ኮሜንትሪ የገመታችሁ ሼር አድርጉ ማርቲኔዝ ማለት ነው በዚህ የደርቢ ጨዋታ 6 በተሰለፈበት ሃላንድ 5 ላይ ጨዋታ ላይ ጎል ማግባት አልቻለም ጀማው ስለስንት እናሸንፋለን ገምቱ የጋሪ አሰላለፍ ያስፈራል ጀማው ነገ ሲቲ ላኩላችሁ ለሲቲ ደጋፊዎች ይፍሩን ማለት ነው ጀማው ሼር አድርጉ ቪዲዮ ላይ ሼር ፎሎ ኮፒ ሊንክ እንዳይረሳ ከልጅ አትጫወት ይወጋል እንጨት ነው ቅዳሜ የሚደረገውን የ9 ተኩሉ ማንቸስተር ዩናይትድ ከማንቸስተር ሲቲ ጨዋታ ልጆቻችንን እየቆነጠጥን የምናይበት ጊዜ ደርሷል የት ነው የምናየው በትልቁ ቫምዳስ ኢንተርቴይንመንት መገናኛ ለም ሆቴል ፊት ለፊት ቶታሉ ጋር የሚገኘው ቫምዳስ ኢንተርቴይንመንት ሁላችንም ተሰብስበን ቅዳሜ 9 ተኩል ላይ የምናይ ይሆናል እየቆነጠጥን ወተት እየሰጠን የምናይበት ጊዜ ነው ሁላችሁም ተጋብዛችኋል እንዳትቀሩ ማንቸስተራውያን ንጉሳውያን እንዴት ናችሁ የኃያሉ ክለብ ደጋፊዎች
ያው ቀጣዩ ጨዋታችን ከጎረቤታችን ሲቲ ጋር ቅዳሜ 9 ሰዓት ተኩል ከባድ ፊልሚያ ይጠብቀናል። ሲቲዝን በዚህ ጨዋታ ሜዳዬ ድረስ ጋብዤ እለጠልጣለሁ። ምንም ማድረግ አይቻልም። ዋንጫውን እንድትበላው ብፈልግም ከክለቤ በላይ ግን አላደርግም። በቃ ዩናይትድ ወደፊት አደ ምንም ማድረግ አይቻልም። ፈላው እገርፋለሁ። ከዛ በኋላ ወያላውን ደግሞ ሜዳው ድረስ ሄጄ አስቀይምልሃለሁ። ከዛ በኋላ ስራን ትሰራለህ ማለት ነው። ድል ለሃያሉ ዩናይትድ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ፋሚሊ ፎሎ ይደረግ። 20K ንግባ። ይመቻችኋል። ጀለሶቹን በጣም ደነገጡ። ሐሳባቸው ነበረ ሊሮጡ ከኛ ጋር ጦርነት ያማራችሁ እኛ ፊት ለፊት የታላችሁ ተሳስተህ እንኳን ብትነካካ እስክትል ድረስ እንዲህ ነው ለካ ትሯሯጣለህ ጫካ ለጫካ ከዛ በስለቱ ዋንዴ ነካ ምረት የለም